በእስራኤልና በኢራን መካከል የሚቀሰቀስ ማንኛውም ጦርነት እስራኤል ድል አደረኩ ማለት የምትችለው በአንድ መስፈርት ብቻ ስለመሆኑ እየተነገረ ይገኛል። እሱም በኢራን ምድር የሚገኘው የበለጸገ ዩራኒየም ሙሉ በሙሉ ከጥቅም ውጭ ሆኖ ሲወገድ ብቻ ማለት ነው። የእስራኤል የመከላከያ ኃይል ከፍተኛ ባለስልጣናት በቅርቡ በሰጡት አንድ መግለጫ የጦርነቱ ሁኔታ የፈለገው ያህል አውዳሚ ቢሆን የፈለገውን ያህል በኢራን ወታደራዊ መሰረተ ልማት ላይ ጉዳት ቢያደርስና ቢያወድም እንኳን ዩራኒየሙ እስካልተነካ ወይም እስካልወደመ ድረስ ግን ውጤቱ አንድና አንድ ብቻ ነው ብለዋል። እሱም የእስራኤል ፍጹም ውድቀት ወይም ቶታል ፌሊየር ሲሉ ተደምጧል። ይህ ለምን እንደሆነ እናንሳ። እስራኤል አሁን ትኩረቷን ከወታደራዊ መሰረተ ልማቶች ወይም ከሳይንቲስቶች ከወታደራዊ አመራሮች አንስታ በከርሰ ምድር ውስጥ በጥብቅ በሚጠበቁት የዩራኒየም አቅሞች ላይ አድርጋለች። ዩራኒየም ለኢራን የቴክኒክ ውጤት ብቻ አይደለም፣ መላውን ቀጠና የምትቆጣጠርበትና የዓለም ፖለቲካ በእጇ የምታስገባበት ትልቁ መጫወቻ ካርዷ ነው ለኢራን ዩራኒየም ማለት። ዩራኒየም እስካለ ድረስ ኢራን በማንኛውም ሰዓት የኒኩለር ሙከራ በማድረግ የስትራቴጂ የበላይነቱን ለመውሰድ ትጥራለች የሚለው ስጋት እስራኤልን ጥልቅ እንደነሳት ቀጥሏል። እስራኤል ከዚህ ቀደም በ1981 የኢራቅን ኦሲራክ እንዲሁም በ2007 ደግሞ የሶሪያን አልኪባር የኒኩለር ተቋማት በአንድ ጀንበር የአየር ጥቃት አመድ ማድረጓን እናውቃለን። ይህ የቤጂንግ ዶክትሪን ተብሎ የሚጠራው ስልት ጠላት የጅምላ ጨራሽ መሳሪያ ከመታጠቁ በፊት ቀድሞ የመምታት መርህን ነው የእስራኤል መርህ። አሁን ይህ መርኋ ላለመጠቀም ኢራን ላይ ለመተግበር ከባድ ፈተና ገጥሟታል እስራኤል። ምክንያቱ ደግሞ የዛሬዋ ኢራን እንደ ቀድሞዎቹ ማለትም እንደ ኢራቅ ወይም እንደ ሶሪያ አይነት ሀገር አይደለችም። የኒውክሌር ፕሮግራሟ ጥልቅና የተለያዩ አካባቢዎች ላይ የተዘረጋ በመሆኑ በአንድ ምሽት ጥቃት ብቻ የሚገታ እንዳይሆን አድርጎታል። በዛሬው የልዩ ጥንቅር ቆይታችን እስራኤል ይህንን እጅግ ውስብስብና አደገኛ የኒውክሌር አጥር እንዴት ልትሰብረው እየጣረች እንደሆነና ኢራን እየሰጠችው ያለውን ምላሽ የምንመለከት ይሆናል። እስራኤላውያን ከፍተኛ ወታደራዊ መኮንኖች ዩራኒየሙ በኢራን እጅ እስካለ ድረስ አሸንፈናል ብለን መናገር አንችልም፣ ለእስራኤል ቶታል ፌሊየር ነው ወይም ደግሞ የእስራኤል ፍጹም ውድቀት ነው ኢራን አሁንም ዩራኒየሙን ይዛ ከቀጠለች እንዲሉ እያስገዳቸው ያለው ምክንያት ለምንድን ነው? የምር ዩራኒየሙ በኢራን እጅ መቀጠሉ ለእስራኤል ቶታል ፌሊየር ወይም ውድቀት ነው? እንጠይቃለን፣ ምላሹንም እናደርሳችኋለን። አብራችሁን በመቆየት እንድትከታተሉን እጋብዛችኋለሁ። የተከበራችሁ የገበያ ሚዲያ ተከታታዮቻችን ዩቲዩብ ገጻችንን ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ይሆናል። አብራችሁን ቆዩ። በመካከለኛው ምስራቅ የስትራቴጂ ጥናት መድረኮችና በቴል አቪቭ የጦር ካቢኔ ክፍሎች ውስጥ በአሁኑ ወቅት አንድ እጅግ አሳሳቢና አዲስ የትንታኔ አቅጣጫ እየጎላ መጥቷል። ይኸውም መሰላችሁ በእስራኤልና በኢራን መካከል ሊቀሰቀስ የሚችል ማንኛውም አይነት ግጭት ከዚህ ቀደም ዓለም ካያቸው የተለመዱ ጦርነቶች በባህሪው ፍጹም የተለየ ሊሆን ይችላል የሚለው ነው። የእስራኤል መከላከያ ሰራዊት ወይም አይዲኤፍ ከፍተኛ ባለስልጣናት በቅርቡ በሰጡት ይፋዊና አስደንጋጭ መልእክት አለው በተባለው መግለጫቸው መሰረት ከቴህራን ጋር የሚደረግ ማንኛውም ወታደራዊ ፍልሚያ እንደ ስኬት ሊቆጠር የሚችለው በአንድና በአንድ መስፈርት ብቻ ስለመሆኑ አንስተዋል። እሱም ደግሞ በኢራን ምድር የሚገኘውና ለኒውክሌር ጦር መሳሪያ መስሪያነት ሊውል የሚችለው እስከ 60% ድረስ የበለጸገው ዩራኒየም ሙሉ በሙሉ ከጥቅም ውጭ ሲሆን ወይም ሲወገድ ብቻ ነው የሚል ጥብቅ አቋም ይዟል። ያ አቋም በጂኦፖለቲካዊ ስሌት ውስጥ ትልቅ ትርጉም አለው። በተለምዶ ጦርነት የሚለካው የጠላትን የሰው ኃይል በመደምሰስ የአየር መከላከያ ስርዓቶችን በማውደም ወይም ስልታዊ የሆኑ ከተሞችን በመቆጣጠር ነው። ሆኖም ግን አሁን በኢራን ጉዳይ ላይ እስራኤል እነዚህን ሁሉ ታክቲካዊ ድሎች እንዳሳካች ብታምንም እንኳን ዋናው ግብ ማለትም የዩራኒየም ክምችቱ ሳይወገድ መቅረቱ ግን ጦርነቱ እንደ ታሪካዊ ውድቀት እንደሚቆጠር ወታደራዊ አመራሮቿ እየገለጹ ይገኛሉ። ግን ይህ ለምንድን ነው የሆነው? የኢራን የኒውክሌር ፕሮጀክት አሁን የደረሰበት ደረጃ ላይ ስንመለከት የኢራን ዩራኒየም በአሁኑ ወቅት እስከ 60% የበለጸገበት ደረጃ ላይ ነው የደረሰው። የኒውክሌር ቦምብ ለመስራት የሚያስፈልገውን 90% ደረጃ ለመድረስ ጥቂት እርምጃዎች ብቻ ነው ኢራን የሚቀሯት። እስራኤል ይህንን ክምችት የማጥፋት ስትራቴጂ የነደፈችው ደግሞ የቴክኒክ እውቀት ወይም ቴክኒካል ኖሃው አንዴ ከተገኘ ሊጠፋ የማይችል ሀብቱ መሆኑን በመረዳቷ ነው። የኢራን ሳይንቲስቶች ቦምብ የመስራት እውቀቱን ጨብጠዋል የሚለው እምነት የጦር መሳሪያ ማምረቻ ተቋማቱ ቢወድሙ እንኳን በጥቂት ወራት ወይም በአመታት ውስጥ መልሰው ሊገነቧቸው ይችላሉ የሚል ስጋትን ፈጥሯል። ነገር ግን የተመረቱት የበለጸጉ ዩራኒየሞች ከተወገዱባቸው ለቦምብ የሚሆን ግብአት ስለማይኖራቸው የኒውክሌር ጉዟቸው ለበርካታ አስርት ዓመታት ወደ ኋላ ይጎትታል የሚል እምነት አድሯል። ለዚህም ነው የአይዲኤፍ መኮንኖች ውድቀት የሚለውን ቃል ተጠቅመው የኢራንን የኒውክሌር ጉዳይ ዋነኛ አሳሳቢ ነገር ስለመሆኑ እያነሱ ያሉት። ይህ ማለት ምን መሰላችሁ? እስራኤል በቢሊዮን የሚቆጠር ዶላር አውጥታ የአየር ኃይሏን እጅግ አደገኛ በሆነ
ርቀት ላይ አሰማርታ ምናልባትም በመቶዎች የሚቆጠሩ አይሮፕላኖቿና ምርጥ ፓይሎቶቿን ለከፍተኛ አደጋ አጋልጣ በምላሹ ደግሞ ከኢራንና ከፕሮክሲዎቿ ማለትም እንደነ ሂዝቦላ ካሉት የሚሰነዘሩባትን በሺዎች የሚቆጠሩ ሚሳኤል ናዳዎችን ተቋቁማ በመጨረሻም የኢራን የዩራኒየም አቅም ሳይነካ ቀረ ማለት ይህ ለእስራኤል ትልቅ ሽንፈት ሆኖ የሚቆጠረው። ምክንያቱ ደግሞ መሰላችሁ ከጦርነቱ ማግስት ኢራን አሁንም የኒውክሌር አቅም ያለው መንግስት ወይም ኒውክሌር ትሬሽሆልድ ስቴት ሆና ትቀጥላለች። ይህ ደግሞ ለእስራኤል በፍጹም ተቀባይነት የሌለው ጉዳይ ነው። የሚያሳየው ግን መሰላችሁ የእስራኤል ወታደራዊ እቅድ አውጪዎች አሁን ላይ ትኩረታቸውን ከአሴት ዲስትራክሽን ወደ ማቴሪያል ኒውትራላይዜሽን ማዞራቸውን የሚያሳየው። ኢራን ውስጥ የሚገኙት እንደ ናታንዝ እና ፎርዶ የመሳሰሉ የኒውክሌር ማዕከላት በከርሰ ምድር ውስጥ በተራራዎች ስር የተገነቡ ናቸው። እነዚህ ቦታዎች በቦምብ መምታት ብቻ በቂ አይደለም። ይሄ ደግሞ ምክንያቱም መስላችሁ ቦምቡ ህንጻውን ቢያፈርሰውም እንኳን ውስጥ ያለው ዩራኒየም ግን ሳይነካ ሊቆይ የሚችልበት እድልን ይፈጥራል። የጂኦፖለቲካ ተንታኞች አሁን ምንድነው እያሉ ያሉት የእስራኤል ስትራቴጂ የሚያተኩረው ዩራኒየሙን ወይ ሰርቆ ለማውጣት ወይ ደግሞ በቦታው ላይ ሆኖ በኬሚካላዊም ሆነ በሌላ መንገድ ከጥቅም ውጭ ለማድረግ በሚያስችሉ እጅግ ውስብስብ ኦፕሬሽኖች ላይ ነው ተብሏል። የኢራንና የእስራኤል ግጭት አሸናፊው የሚለየው በጦር ሜዳ ጀግንነት ሳይሆን በቤተ ሙከራ ውስጥ በተከማቸው ንጥረ ነገር እጣ ፋንታ ነው የሚልም አሁን አንድ መደምደሚያ ላይ የደረሱ ይገኛሉ። ይህ ደግሞ ቀጣዩ ጦርነት እጅግ ከፍተኛ ዋጋ የሚጠይቅ ሰፊ የደህንነት ስጋት ያለበትና ውጤቱ ደግሞ ሁሉንም ማሸነፍ ወይንም ሁሉንም ማጣት ኦል ኦር ናቲንግ የሆነ ቁማር እንዲሆን አድርጎታል። የአይዲኤፍ ባለስልጣናት ማስጠንቀቂያ የሰጡት ለዓለም አቀፉ ማህበረሰብ የተላለፈ ማስጠንቀቂያ ነው። እኛ የምንገባበት ጦርነት የኢራንን የኒውክሌር ስጋት እስከ ወዲያኛው የሚቀብር ካልሆነ ባንጀምሮ ይሻላል። የኢራንን የኒውክሌር ስጋት እስከ ወዲያኛው ካላጠፋን ወድቀናል፣ ፌል አድርገናል የሚል ይዘት ያለው መልእክት ነው እያስተላለፉ ያሉት። በመካከለኛው ምስራቅ የኃይል ሚዛን ውስጥ ዩራኒየም ከንጥረ ነገርነቱ ባለፈ የሉዓላዊነት ምልክት ነው የሆነው። የሚያስረዳው ደግሞ መስላችሁ ኢራን የዩራኒየም ማበልጸግ ሂደቷን ወደ 60% ደረጃ ማሳደጓ በራሱ ለዓለም አቀፉ ማህበረሰብ የተላከ ግልጽ መልእክት ነው። ይህ ደረጃ ለሰላማዊ የኃይል ምንጭ ወይም ለሕክምና ምርምር ከሚያስፈልገው አቅም እጅግ የላቀ ነው። ወደ ጦር መሳሪያነት ከሚለወጥበት 90% ደረጃ ጋር ያለው ልዩነት ደግሞ እጅግ ጠባብ ነው። እስራኤል ይህንን ጉዳይ የህልውና ስጋት አድርጋ የምትመለከተው የበለጸገ ዩራኒየም አንዴ ከተከማቸ በኋላ የእውቀትና የቁስ ጥምረት ስለሚፈጥር ቴክኖሎጂን ብቻ በማጥፋት ስጋቱን ማስወገድ ስለማይቻል ነው። አንድን ፋብሪካ ወይም ላቦራቶሪ ማውደም ይቻላል። ሆኖም ግን የተቀነባበረው የበለጸገው ኬሚካላዊ ንጥረ ነገር ወደ ቀድሞ ሁኔታው መመለስ ወይም ሙሉ በሙሉ ማጥፋት እስካልተቻለ ድረስ ኢራን በማንኛውም ጊዜ የኒውክሌር ባለቤት መሆኗ የማይቀር ሀቅ ይሆናል ማለት ነው። የአይዲኤፍ ከፍተኛ አመራሮች ስጋትም እዚህ ላይ ነው የሚመጣው። ኢራን ዩራኒየሙን እንደ ስትራቴጂካዊ ጥበቃ ወይም ስትራቴጂክ ሺልድ ነው እየተጠቀመችበት ያለችው። ክምችቱ በጨመረ ቁጥር በኢራን ላይ የሚሰነዘረው ማንኛውም ወታደራዊ እርምጃ የሚያስከትለው ዋጋ እየጨመረ ነው የሚሄደው። ይህ ደግሞ በምዕራባውያኑ ዘንድ ኢራንን ከማጥቃት መታገስ ይሻላል የሚለውን ስሌት ሊፈጥር ይችላል። ኢራን ደግሞ በቀጠናው ያላትን ተሰሚነት እንድታጠናክርም እድል ነው የሚሰጣት። ከዚህ በተጨማሪ የዩራኒየም ክምችቱ በጂኦፖለቲካዊ ድርድር ጠረጴዛ ላይም እንደ ትልቅ ካርታን ነው እያገለገለ የሚገኘው። ኢራን ማዕቀቦች እንዲነሱላት ወይም ዲፕሎማሲያዊ ጥቅሞችን ለማግኘት ስትፈልግ የማበልጸግ ሂደቱን እንደ ማስፈራሪያ ነው ተጠቀምበታለች ተብሎ የሚነሳው። እስራኤል ግን ይህንን የድመትና የአይጡ ጨዋታ ለዘላቂ ደህንነቷ አደገኛ ነው ብላ ነው የምታምነው። በድርድር ስም የሚሰጥ ማንኛውም ጊዜ ኢራን ዩራኒየሙን ይበልጥ በላቁና ጥልቅ በሆኑ የመሬት ውስጥ መጋዘኖች እንደ ፎርዶ ያሉ ማለት ነው እንድታከማች እድል ይሰጣታል ብላ ታምናለች። እነዚህ መጋዘኖች ደግሞ ከተለመዱት ባንከር ባስተር ቦምቦች አቅም በላይ የሆኑ ስለመምጣታቸው ነው መረጃዎች የሚያሳዩት። የአይዲኤፍ ባለስልጣናት ጦርነቱ ውድቀት የሚሆነው ዩራኒየሙ ሳይወገድ ሲቀር ነው ሲሉ የኢራንን የፖለቲካ መቆጣጠሪያ ካርታ በእጇ እንደተውላት ይቆጠራል ማለት ነው። ዩራኒየሙ እስካለ ድረስ ኢራን በማንኛውም ሰዓት የኒውክሌር ሙከራ በማድረግ ቀጠናውን የማሸበር አቅም ይኖራታል ተብሎ ነው የሚታመነው። የእስራኤል ወታደራዊ እቅድ አውጪዎች ትኩረታቸው ያረፈው በሌሎች ወታደራዊ መሰረተ ልማቶች ወይ በኒውክሌር ሳይንቲስቶቹ ላይ ሳይሆን በከርሰ ምድር ውስጥ በሚገኙትና በጥብቅ ጥበቃ ስር ባሉት የዩራኒየም ክምችቶች ላይ ሆኗል። ይህ ሁኔታ የእስራኤልን የውጊያ ስልት ከመደበኛ የአየር ድብደባ ወደ ውስብስብ የቁስ አደን ወይም ማቴሪያል ሃንቲንግ ቀይሮታል። ይህ ማለት ደግሞ ልዩ ኮማንዶዎች ወደ ኢራን ውስጥ ሰርገው በመግባት ዩራኒየሙን እንዲያወጡ ወይም በቦታው ላይ በኬሚካል ኒውትራላይዝ እንዲያደርጉት ማድረግን ሊያካትት ይችላል ተብሎ ተሰግቷል። በጂኦፖለቲካዊ እይታ ደግሞ ይህ ዩራኒየም ለኢራን የህልውና ዋስትና ሲሆን ለእስራኤል ደግሞ የጥፋት ደወል ነው። በዚህ ምክንያትም ነው ቀጣዩ ግጭት የሚወሰነው ማን ፈጥኖ የጠላቱን ስልታዊ ጥንካሬ ምንጭ ማለትም ያንን የበለጸገ ኬሚካላዊ ንጥረ ነገር ማምከን ይችላል በሚለው ጥበብ ላይ የተወሰነው። በዚህ የምንረዳው ትልቁ እውነታ ደግሞ መስላችሁ ዩራኒየም ለኢራን የቴክኒክ ውጤት ብቻ ሳይሆን ዓለም አቀፍ ተጽዕኖዋን የምታረጋግጥበትና እስራኤልን በስጋት ውስጥ የምታቆይበት ቀዳሚው መሳሪያዋ መሆን ነው። ስለዚህም ነው ጦርነቱ ዩራኒየሙ ኒውትራላይዝ ሳያደርግ ካለፈም ኢራን በስትራቴጂካዊ ደረጃ አሸናፊ ሆና ትወጣለች የሚለው የእስራኤል ወታደራዊ ተንታኞች ድምዳሜ ምክንያታዊ የሚመስለው። በእስራኤል የደህንነት ታሪክ ውስጥ የቤጂን ዶክትሪን በመባል የሚታወቀው አንድ ስልታዊ መርህ አለ። ማንኛውም የእስራኤል ጠላት የጅምላ ጨራሽ መሳሪያ እንዳይኖረው ቀድሞ የመምታት ወይም ፕሪኤምፕቲቭ
ስትራይክን የማከናወን መብትን የሚያጎናጽፍ ዶክትሪን ነው። እስራኤል ዳውሮፓውያን አቆጣጠር በ1981 የኢራቅን ኦሲራክ የኒውክሌር ማብላያና በ2007 ደግሞ የሶሪያን አልኪባር ተቋማት ያወደመችውን በዚህ መርህ መሰረት ነው። ሆኖም ግን የዛሬዋ ኢራን ከዚህ የቀድሞ ተሞክሮች ጋር በምንም መልኩ ልትነጻጸር ማችል እንደሆነች ደግሞ ማወቅ አለብን። የጂኦፖለቲካ ተንታኞች አሁን ምንድነው እያሉ ያሉት? የኢራን የኒውክሌር ፕሮግራም ጥልቅና የተከፋፈለ ወይም የተዘረጋ ነው። ዲፕ ኤንድ ዲስፐርስድ በመሆኑ ምክንያት እንደ ቀድሞዎቹ ሀገራት ማለትም እንደነ ኢራቅና ሶሪያ በአንድ ምሽት የአየር ጥቃት ብቻ ሊገታ የማይችል ትልቅ ፈተና ነው የሆነባት ለእስራኤል ይላሉ። የአይዲኤፍ ከፍተኛ ባለስልጣናት አሁን ላይ በግልጽ እየተናገሩት ያሉት ሀቅ ደግሞ ኢራን ጋር የሚደረግ ጦርነት የአንድ ጊዜ ድብደባ ብቻ የሚፈልግ ሳይሆን ለሳምንታት አልፎ ተርፎም ለወራት ሊዘልቅ የሚችል የተቀናጀ ኦፕሬሽን የሚያስፈልገው ነው እያሉ ያሉት። የኢራን የኒውክሌር ተቋማት በመላ ሀገሪቱ የተበታተኑ ናቸው። አንዳንዶቹ እንደ ናታንዝ ያሉት በደርዘን የሚቆጠሩ ሜትሮች ከመሬት በታች የተገነቡ ናቸው። ሌሎቹ ደግሞ በተራራማ አካባቢዎች ውስጥ በጥልቅ ዋሻዎች የታሸጉ ናቸው። ይህ ሁኔታ እስራኤል ሁለተኛና ሶስተኛ የጥቃት ሞገዶችን ወይም ሰክሰሲቭ ዌቭ ኦፍ አታክ እንድታቀድ ያስገድዷታል። ጦርነቱ ሲጀመር ዳግም ማለት ነው የመጀመሪያው ተግባር የኢራንን የአየር መከላከያ ስርዓት ማዳከም መቻል ቢሆንም እንኳን ዋናው ስራ ግን ያንን የበለጸገ ዩራኒየም ወደሚገኝበት ጥልቅ ስፍራ ዘልቆ ገብቶ ጥቃት ማድረስ መቻል ነው። እዚህ ላይ ነው የስትራቴጂ ለውጡ በጉልህ የሚታየው። የአይዲኤፍ ባለስልጣናቱ ጦርነቱ ውድቀት ይሆናል ብለው ሲያስጠነቅቁ የኢራንን የመከላከል አቅም ብቻ ሳይሆን እያነሱ ያሉት የሚከፈለው መስዋዕትነት ጭምር ከግምት ውስጥ በማስገባት ነው። ጦርነቱ ለረጅም ጊዜ ሲራዘም እስራኤል ለከፍተኛ ዓለም አቀፍ ጫና፣ ለኢኮኖሚያዊ ውድቀትና ለከፋ የሰው ኃይል መስዋዕትነት ልትጋለጥ እንደምትችል አስቀድመው እየተነበዩ ነው ያሉት። ይህ ሁሉ ዋጋ ከከፈለች በኋላ ጥቃቱ የህንፃዎችን ጣራ ብቻ አፍርሶ ዩራኒየሙን ሳይነካው የሚቀር ከሆነ እንደከዚህ ቀደሙ የ12 ቀናቱ ጦርነት በንከር በስር ቦምቦችን ተጠቅማ አሜሪካ የኒውክሌር ጣቢያዎቹን መታቸው። ነገር ግን ዩራኒየሙ ስቲል ዛሬም ድረስ ፍሬት ወይም ስጋት ሆኖ መቀጠሉ እንደዛ የሚሆን ከሆነ እስራኤል አሁንም ከፍተኛ የሆነ መስዋዕትነት ከፍላበት ኢኮኖሚዋን ፈሰስ አድርጋበት እንደዛው ነው የሚቀጥል ከሆነ ውጤቱ በታሪክ እስራኤልን ከፍተኛ ኪሳራ የሚያስከፍላት ይሆናል የሚል ድምዳሜ ላይ ነው። ምክንያቱም መስላችሁ ኢራን ከጥቃቱ በኋላ ያላትን የዩራኒየም ክምችት በመጠቀም በበቀል ስሜት ወደ ኒውክሌር ቦምብ ምርት የምታደርገውን ሩጫ በከፍተኛ ፍጥነት ልታፋጥን ትችላለች የሚል ስጋትም ስላለ ነው። ከዚህ በተጨማሪ ደግሞ የተራዘመው ጥቃት ስጋት ሌላው ገጽታ የኢራን ስትራቴጂካዊ ትዕግስት ወይም ስትራቴጂክ ፔሸንስ መጨረሻ ነው። ጦርነቱ የቆየ በሄደ ቁጥር ኢራን የራሷን የረጅም ርቀት ሚሳኤሎችና ሰው አልባ አውሮፕላኖች በመጠቀም በእስራኤል ከተሞችና በመሰረተ ልማቶች ላይ የማያቋርጥ ድብደባ ዳግም ለመፈጸም ልትነሳ ትችላለች። ይህ ማለት የእስራኤል ህዝብ ለረጅም ጊዜ መጠለያ ውስጥ እንዲቆይና የሀገሪቱ የዕለት ተዕለት እንቅስቃሴም እንዲገታ ያደርጓል። ይህንን ሁሉ ስቃይ ህዝቡ ሊታገስ የሚችለው ደግሞ ጦርነቱ መጨረሻ ላይ ፍጹም የሆነ የኒውክሌር ስጋት መወገድን የሚያረጋግጥ ከሆነ ብቻ ነው ሊሆን የሚችለው። የእስራኤል ጦር እቅድ አውጪዎች አሁን ላይ ትኩረታቸውን ለረጅም ጊዜ የሚቆይ ከፍተኛ ጥንካሬ ያለው ግጭት ወይም ሃይ ኢንተንሲቲ ፕሮትራክትድ ኮንፍሊክት ላይ አድርጓል። ይህ ስትራቴጂ የአየር ኃይልን ብቻ ሳይሆን የሳይበር ጥቃቶችን፣ የልዩ ኮማንዶ ኦፕሬሽኖችንና የባህር ላይ እንቅስቃሴንም በአንድ ላይ ያቀናጀ ሊሆን እንደሚችል ተሰግቷል። ግቡ ደግሞ የኢራንን የኒውክሌር ሰንሰለት በየደረጃው መበጣጠስ ነው። የአይዲኤፍ ባለስልጣናት ሀሳብ የሚያመላክተው ጦርነቱ ከተጀመረ ወደ ኋላ መመለስ አይኖርም። ውጤቱ ወይ የኢራን የኒውክሌር ህልም ለዘላለም መቅበር ነው ወይም ደግሞ እስራኤልን ለቀጣይ ትውልድ ስጋት ውስጥ የሚጥል ትልቅ ስልታዊ ውድቀት ማስመዝገብ ነው ሲሉ ደምድመዋል። ከዚህ ላይ የምንረዳው ጉዳይ መስራችሁ ቀጣዩ ግጭት በታሪክ ታይቶ የማይታወቅ የቴክኖሎጂና የጽናት ፍልሚያ መሆኑ ነው። እስራኤል ወደዚህ ጦርነት የምትገባው የጥቃቱ ርዝመትን የሚያስከትለው ጉዳትን አውቃ ነው። ነገር ግን ያንን ጉዳት ትርጉም የሚኖረው ብቸኛ ውጤቱ የዩራኒየም ክምችት ሲወገድ ብቻ መሆኑ ደግሞ በጽኑ ታምናለች። ስለዚህ እስራኤል ከዚህ በኋላ ዳግም ከኢራን ጋር ጦርነት የምትገጥም ከሆነ የዩራኒየሙን ክምችት ሙሉ በሙሉ ለማጥፋት ነው። ያ የዩራኒየም ክምችት ሙሉ በሙሉ ካልጠፋ ደግሞ እስራኤል ሙሉ የአይአርጂሲ ከፍተኛ አመራሮችን ብትገድል ወታደራዊ መዋቅሩን ለማፈራረስ ብትችል እንኳን ድል አድርጋለሁ ብላ ልታስብ አትችልም ማለት ነው። እስራኤል አሁን ድልን እየለካች ያለችው የዩራኒየም ስጋቱን ከማጥፋት አንጻር ነው። በጂኦፖለቲካዊ ስሌት ውስጥ እስራኤል በኢራን ላይ የምትሰነዝረው ማንኛውም ጥቃት በቫኪዩም ወይም ለብቻው የምታከናውነው ተግባር አይደለም። የአይዲኤፍ ከፍተኛ ባለስልጣናት ዩራኒየሙ ካልተወገደ ጦርነቱ ውድቀት ነው ሲሉ ይህ ማስጠንቀቂያ በዋናነት ለዋሽንግተን የተላከ ዲፕሎማሲያዊ መልእክትም ጭምር ነው። እስራኤል የኢራንን የኒውክሌር መሰረተ ልማት ሙሉ በሙሉ ለማውደም የአሜሪካን ወታደራዊ ድጋፍ፣ የስለላ መረጃና ከሁሉም በላይ ደግሞ ፖለቲካዊ ከለላ ወይም ፖለቲካል አምብሬላን ትፈልጋለች። አሜሪካ አሁን ባለው ሁኔታ ለዲፕሎማሲያዊ መፍትሄ ቅድሚያ ብትሰጥም እንኳን በእስራኤል በኩል ያለው ግልጽ አቋም ግን ዲፕሎማሲው የዩራኒየምን ክምችቱን ካላስወገደ ወታደራዊ እርምጃው አማራጭ የሌለው መንገድ መሆኑን ነው። የዚህ ጦርነት ትልቁ ፈታኝ ገጽታ የኢራን የመከላከያ ቀለበት ነው። ኢራን ባለፉት 10 ዓመታት በመካከለኛው ምስራቅ የገነባችው የጥቃት አጋሮች በተለይም በሊባኖስ ያለው ሂዝቦላ፣ በጋዛ ያለው ሐማስ፣ በየመን ያሉት ሁቲዎችና በኢራቅ የሚገኙ ሚሊሻ ቡድኖች የእስራኤልን ትኩረት ለመበተን የተዘጋጁ ናቸው። እስራኤል በኢራን የኒውክሌር ተቋማት ላይ የመጀመሪያውን ቦምብ ስታሳርፍ ሂዝቦላ በሰሜን በኩል በሺዎች የሚቆጠሩ ሚሳኤሎችን በመተኮስ የእስራኤልን የብረት አጥር ወይም አይረን ዶምን ጨምሮ ሌሎች ፓትሪዮት ታድ የመሳሰሉ የአየር መከላከያ ስርዓቶችን ለማጨናነቅ መጣሩ አይቀርም። ይህ ማለት እስራኤል በአንድ ጊዜ በሁለት ግንባር ማለትም በኢራን ሰማይ ላይ ጥቃት ለመሰንዘርና በገዛ ቤቷ ውስጥ ደግሞ ራሷን ለመከላከል ትገደዳለች
ትጠብቃለች። የኢራን ጥቃትም አይቀርም፣ ኢራንም ቀጥታ መተኮሱ አይቀርም። ይህ የክልላዊ ኃይሎች ጣልቃ ገብነት የጦርነቱን ውጤት በቀጥታ ተጽዕኖ ያሳድርበታል። የአይዲኤፍ ባለስልጣኑ ውድቀት ሲሉ የገለጹት ያሉት ስጋት አንዱ ገጽታም እዚህ ላይ ነው ያለው። እስራኤል በፕሮክሲ ኃይሎች በሚሰነዘርባት ጥቃት ተደምጣ ዋና ግቧን ማለትም የዩራኒየም ክምችቱን የማውደም ስራ ሳታከናውን ብትቀር ጦርነቱ በኢራን የበላይነት ተጠናቋል ማለት ነው ብሎ ነው የሚያምኑ። በዚህ ምክንያት እስራኤል ከአሜሪካን ማረጋገጫ ትፈልጋለች። አሜሪካ የኢራን ክልላዊ አጋሮች የመቆጣጠር ወይም በባህረ ሰላጤው አካባቢ ያላትን የባህር ኃይል በመጠቀም ኢራን ለጥቃቱ የምትሰጠውን ምላሽ የመገደብ ሚናን ካልተጫወተች እስራኤል የኒውክሌር ስጋቱን የማስወገድ ስራዋ በብቃት ለመወጣት ያስቸግራታል። በተጨማሪ ደግሞ የአረብ ሀገራት በተለይም የባህረ ሰላጤው መንግስታት በዚህ ግጭት ውስጥ ያላቸው ሚና ውስብስብ ነው። ምንም እንኳን እነዚህ ሀገራት የኢራንን የኒውክሌር ባለቤት መሆን ቢፈሩም የእስራኤል ጥቃት የሚያስከትለው ቀጠናዊ ቀውስና የነዳጅ ዋጋ መናር ግን በእጅጉ ያሳስባቸዋል። የአይዲኤፍ ባለስልጣናት እንደሚረዱት ከሆነውን የዩራኒየም ክምችቱ ሳይወገድ የሚጠናቀቅ ጦርነት እነዚህን የአረብ ሀገሮች ቢሆን ለኢራን የበቀል እርምጃ ጋልጦ የሰጠ ነው ብለው ነው የሚያምኑት። ስለዚህ ክልላዊ የጸጥታ የሚረጋገጠው በታክቲካዊ ድል ሳይሆን ኢራን ዳግመኛ የኒውክሌር ዛቻ ማትሰነዝርበት ደረጃ ላይ ስትደርስ ብቻ ነው የሚል ድምዳሜ ላይ እንዲደርሱ ያስገድዳቸው ይገኛል። ይህ ጦርነት የአሜሪካን ዓለም አቀፍ ተቀባይነት እንዲሁም የመካከለኛው ምስራቅን አዲሱ የኃይል አሰላለፍ የሚወስን ነው። ዩራኒየሙን የማስወገድ ግብ ስኬታማ እንዲሆን ከተፈለገ ደግሞ እስራኤል ከዋሽንግተን ጋር ያላትን ወታደራዊ ቅንጅትና የክልላዊ አጋሮቿ ዝምተኛ ድጋፍ እጅግ አስፈላጊ ናቸው። ያለ እነዚህ ድጋፎች ጦርነቱ ወደማያልቅ የቀውስ አዙሪት ውስጥ በመግባት የእስራኤልን ስትራቴጂካዊ ግብ ሳይፈጸም ሳይመታ ሊቀር ይችላል ማለት ነው። በዚህ ጂኦፖለቲካዊ የኃይል ፍልሚያ ውስጥ መረጃ ከጦር መሳሪያ እኩል ወይም ከዛ በላይ ዋጋ የሚሰጠው ሀብት ስለመሆኑም እያየን ያለ ነው። የእስራኤል መከላከያ ሰራዊት ወይም አይዲኤፍ ከፍተኛ ባለስልጣናት ዩራኒየሙ ካልተወገደ ጦርነቱ ውድቀት ነው ሲሉ ይህ ንግግር በቀጥታ የሚያመላክተው የእስራኤልን የስለላ መረብ ወይም ኢንተለጀንስ ኔትወርክ አቅምና ፈተና ነው። የኢራን የዩራኒየም ክምችት ለማጥፋት በመጀመሪያ ክምችቱ የት እንደሚገኝ፣ በምን አይነት ጥልቀት ላይ እንዳለ እንዲሁም የተኞቹ የመከላከያ መሳሪያዎች ወይም ሺልዶች ዩራኒየሙን እየተከላከሉ እየጠበቁት ነው የሚለው በሰከንዶች ልዩነት የሚታደስ ትክክለኛ መረጃ ነው ያስፈልጋቸዋል። በየጊዜው አፕዴት የሚደረግ ያለዚህ ጥልቅ የስለላ መረጃ የሚጣሉት ቦምቦች ባዶ ህንጻዎች ብቻ አውድመው ዋናውን የኒውክሌር ግብአት ሳይነኩ ሊቀሩ የሚችሉበት እድል አለ። እስራኤል ባለፉት 2 አስርት ዓመታት በኢራን የኒውክሌር ፕሮግራም ላይ የፈጸመቻቸው ተከታታይ ጥቃቶችና ኦፕሬሽኖች ለዚህ ትልቅ ማሳያ ናቸው። እንደ አውሮፓውያኑ አቆጣጠር በ2018 ከቴህራን እምብርት የተሰረቀው ግዙፉ የኒውክሌር ፋይል ሰነድ እንዲሁም በናታንዝና በሌሎች ስፍራዎች የተፈጸሙ የሳይበር ጥቃቶች እንደ ስቴክስኔት አይነቶቹ ጥቃቶች እስራኤል በኢራን ወታደራዊ መዋቅር ውስጥ ምን ያህል ዘልቃ ለመግባት አቅም እንዳላት ያሳያሉ። ሆኖም ግን ጦርነቱ በይፋ ሲታወጅ የኢራን የደህንነት ጥበቃ በከፍተኛ ሁኔታ እንደሚጠናከር ይታወቃል። የአይዲኤፍ ስትራቴጂካዊ ተንታኞች አሁን የሚያተኩሩት ኢንፎርሜሽን ዶሚናንስ እስከ ጦርነቱ መጨረሻ ድረስ ማስቀጠል መቻል ላይ ነው። የኢራን የዩራኒየም ማበልጸጊያ ሴንትሪፊዩጆች የሚቆጣጠሩት ውስብስብ የኮምፒውተር ስርዓቶች ነው። እስራኤል በእነዚህ ስርዓቶች በሳይበር ጥቃት በማጨናነቅ ዩራኒየሙ ራሱን በራሱ እንዲያጠፋ ወይም እንዲበከል ማድረግ የምትችል ከሆነ አካላዊ ቦምብ ወይም ወታደራዊ ስምሪት አስፈላጊ ላይሆን የሚችልበት እድል ይፈጥራል። የአይዲኤፍ ባለስልጣናቱ ውድቀት የሚለውን ቃል የተጠቀሙበት ሌላኛው ምክንያት ደግሞ ምን ሊሆን ይችላል መሰላችሁ? ኢራን ዩራኒየሙን በተንቀሳቃሽ ተሽከርካሪዎች ወይም ባልታወቁ ዋሻዎች ውስጥ የመደበቅ ወይም ዲኮይ የማድረግ ስልትን ልትጠቀም ስለምትችል ነው። ይህንን ተንቀሳቃሽ ስጋት በሰው አልባ አውሮፕላኖችና በሳተላይት በመከታተል ካልተቻለ ጦርነቱ ሲያበቃ ኢራን ያልተነካ ክምችት ይዛ ልትወጣ የምትችልበት እድል አለ። ከዚህ በተጨማሪ የቴክኖሎጂ ፈተና የሚጀምረው ከዩራኒየሙ ጥልቀት ነው። በፎርዶ የሚገኘው ተቋም በተራራ ስር የተቀበረ በመሆኑ የተለመዱ ቦምቦች ሊያፈርሱት አይችሉም። እዚህ ላይ ነው የእስራኤልና የአሜሪካ የቴክኖሎጂ ትብብር አስፈላጊነቱ የሚወጣው። እጅግ ጥልቅ የሆኑ ኮንክሪቶችን ሰንጥቆ የሚገቡ ወይም ዲፕ እርዝ ፔኔትሬቲንግ ሙኒሽንስ መሳሪያዎች አጠቃቀም ወሳኝ ሚና አለው። ነገር ግን እነዚህ መሳሪያዎች እንኳን ቢሆኑ ዩራኒየሙን ሙሉ በሙሉ የማስወገዳቸው ነገር እርግጠኛ መሆን አይቻልም። መረጃዎች እንደሚያሳዩን ከሆነ እስራኤል በቦታው ላይ የሚገኙ ልዩ የኮማንዶ ክፍሎችን በመጠቀም ወይም ኦንሳይት ሳቦታጅ በመጠቀም ንጥረ ነገሩን ለማጥፋት የምትገደድበት ሁኔታ ሊኖር ይችላል። ይህ ደግሞ እጅግ ከፍተኛ የሰው ህይወት መስዋዕትነትን የሚጠይቅ ራስን አሳልፎ የመስጠት ኦፕሬሽን ሊሆን ይችላል። እዚህ ላይ መረዳት ያለብን ቁም ነገር የኢራን ጦርነት የብረትና የእሳት ፍልሚያ ብቻ ሲሆን የማይታዩ የስለላና የሳይበር ጦርነቶች መድረክም እየሆነ መምጣቱ ነው። እስራኤል በቴክኖሎጂው ረገድ ያላትን የበላይነት ዩራኒየሙን እስከ መጨረሻው ጠብታ ድረስ ማጥፋት ካልቻለ በዓለም ፊት ወታደራዊ ብቃቷን ብታሳይም እንኳን ስትራቴጂካዊ ሽንፈት ገጥሟታል ተብሎ መደምደሙ ግን አይቀርም። የአይዲኤፍ ባለስልጣናት ማስጠንቀቂያ ይህንን የቴክኖሎጂና የስለላ ክፍተት ለመሙላት የሚደረግ የጥንቃቄ ጥሪ ነው ተደርጎ መወሰድ ያለበት። በእንደዚህ አይነት ሁኔታዎች ውስጥ ድልና ሽንፈት አንጻራዊ ናቸው። በኢራንና በእስራኤል ግጭት ውስጥ ግን እነዚህ ቃላት ከህልውና ጋር የተቆራኙ ናቸው። የአይዲኤፍ ከፍተኛ ባለስልጣናት ዩራኒየሙ ካልተወገደ ጦርነቱ ትልቅ ውድቀታችን ነው ሲሉ፣ በተቃራኒው በኩል ደግሞ ኢራን ይህን ዩራኒየም
ዩራኒየም ለማዳን የምትከተለው ስትራቴጂካዊ ጥልቀት ከግምት ውስጥ ያስገቡ በመሆናቸው ግልጽ ነው። ለቴህራን የበለጸገው ዩራኒየም ከወታደራዊ ሀብትነት ባለፈ የገዢው አካል የፖለቲካ ዋስና የሀገራዊ ሉዓላዊነት ምልክት ተደርጎ የሚወሰድ ነው። ኢራን የዩራኒየም ክምችቷን ለመከላከል የምትከተለው ስልት ለጥቃቱ ምላሽ ከመስጠት በዘለለ ጥቃቱ የደረሰበትን ጉዳት የማያድስ ኢሪቨርሲብል እንዳይሆን የማድረግ ጥበብ ነው። ኢራን የኒውክሌር ፕሮግራሟን ስታዋቅር ከፋፍሎ የማስቀመጡ የመደበቅ ሪደንደንሲ ኤንድ ኮንሲልመንት መርህን ትከትላለች። ይህ ማለት የዩራኒየም ክምችቱ በአንድ ግዙፍ መጋዘን ውስጥ የሚገኝ ሳይሆን በመላ ሀገሪቱ በተበታተኑ ትክክለኛ ቦታቸው ባልታወቀና እርስ በርሳቸው በማይገናኙ ጥልቅ ዋሻዎች ውስጥ የታሸጉ ናቸው ተብሎ ይታመናል። ይህ ሁኔታ የአቀማመጥ የእስራኤልን የድል መስፈርት እጅግ ከባድ እንዲሆን ያደርጉታል። እስራኤል 90% የሚሆኑ የኢራን የኒውክሌር መሰረተ ልማት ብታፈራርሱ እንኳን የቀረው 10% የበለጸገ ዩራኒየም ኢራን በጥቂት ሳምንታት ውስጥ ወደ ኒውክሌር ጦር መሳሪያነት ባለቤትነት እንድትሻገር በቂ ሊሆን ይችላል። ለእስራኤል ይሄ ሁኔታ ነው ሽንፈት ተብሎ ሊጠራ የሚችለው። ከኢራን አንጻር ሽንፈት ማለት የኒውክሌር አቅሟን ሙሉ በሙሉ ማጣትና እንደገና መገንባት ወደማትችልበት ደረጃ መውረድ ነው። ነገር ግን ጦርነቱ ተካሂዶ ከፍተኛ መስዋዕትነት ተከፍሎ ኢራን አሁንም ያንን ውድ ንጥረ ነገር ወይም ዩራኒየሙን ይዛ የምትቀጥል ከሆነ ይህ ለኢራን የሞራልና የስትራቴጂ ድል ነው። እንዲህ አይነቱ ውጤት ኢራን በዓለም አቀፍ ደረጃ ያላትን የመደራደር አቅም ከፍ ከማድረጉም በላይ እስራኤልና አሜሪካ ሊያጠፉን ሞክረው አልተሳካላቸውም የሚል ትርክት በመገንባትም ቀጠናዊ ተጽዕኖዋን ታጠናክራለች። ይህ ደግሞ እስራኤልን ከመቼውም ጊዜ በላይ ለከፋ አደጋ እንድትጋለጥ የሚያደርጋት ነው የሚሆነው። ሌላው የኢራን የመከላከል ስልት አካል የእውቀት ክምችት ወይም ሂውማን ካፒታል ነው። እስራኤል ዩራኒየሙን ለማጥፋት በምታደርገው ጥረት ውስጥ የኢራን ሳይንቲስቶችና መሐንዲሶች ያላቸው ሚና አይዘነጋም። የአይዲኤፍ ባለስልጣናት ስጋት ዩራኒየሙ ከጥቃት ተርፎ ወደ ጥቁር ገበያ ወይም ወደ ሌሎች ምስጢራዊ ቦታዎች ቢሸሽ ነው። ይህም ጦርነቱ ካበቃ በኋላ ቁጥጥር የማይደረግበት አደገኛ ሁኔታን ይፈጥራል የሚል እምነት አላቸው። ለዛም ነው የእስራኤል ወታደራዊ ምንጮች ጦርነቱ በኢራን ላይ የሚወሰድ ቅጣት ሳይሆን የኒውክሌር አቅሟን ስር ነቀል በሆነ መንገድ የማምከን ኦፕሬሽን መሆን እንዳለበት የሚከራከሩት። ይህ ለእስራኤል ድል ማለት ዜሮ ዩራኒየም ማለት እንደሆነ የሚያሳይ ነው። ለኢራን ደግሞ ሽንፈት ማስወገድ ማለት ጥቂት ኪሎግራም ዩራኒየም ይዞ መትረፍ ማለት ሊሆን ይችላል። ይህ የሁለት ተቃራኒ ግቦች ፍጭት ደግሞ ጦርነቱን ፍጹም አደገኛ እንዲሆን ያደርገዋል። የአይዲኤፍ ባለስልጣናት ማስጠንቀቂያም ሆነ እስራኤል ግማሽ መንገድ ላይ የምታቀውም ከሆነ ጦርነቱ በኢራን የኒውክሌር ባለቤትነት እንዲረጋገጥ መንገድ እንደሚከፍት፣ ይህም የእስራኤልን ስትራቴጂካዊ ተሰሚነት ከፍተኛ የሚጎዳ ሁኔታ ነው እያሉ ነው የአይዲኤፍ ባለስልጣናት አሁን ወታደራዊ አመራሮች እየገለጹ ያሉ። እስካሁን እየተመለከትናቸው ያለነው ነገሮች አንድ እውነታ ነው የሚያሳዩን። እሱ ምን መሰላችሁ? በመካከለኛው ምስራቅ ያለው የኃይል አስተላለፍ አሁን ወደ መጨረሻው ቲፒንግ ፖይንት እየተጠጋ መሆኑን ነው። የእስራኤል መከላከያ ሰራዊቱ አይዲኤፍ ከፍተኛ ባለስልጣናት እየሰጡት ያሉት ማስጠንቀቂያ ማለትም ዩራኒየሙ ካልተወገደ ጦርነቱ ውድቀት ነው የሚለው አቋም ዲፕሎማሲያዊ ጨዋነት የታከለበት መግለጫ ሳይሆን በእስራኤል የመከላከያ አስተሳሰብ ውስጥ የተፈጠረውን ጥልቅ ሽግግር የሚያሳይ ነው። ይህ መግለጫ የሚያሳይ ነው መስላችሁ እስራኤል ከአሁን በኋላ የኢራን የኒውክሌር መርሃ ግብር ኮንቴን በማድረግ ስልት ላይ እምነት እንደሌላትና ብቸኛው መውጫ መንገዷ የኒውክሌር መርሃ ግብሩን መደምሰስ መሆኑን ነው እየገለጹ ያሉት። ይህ ሁኔታ ደግሞ ዓለምን ወደማይቀረው ግጭት ሊገፋት ይችላል ተብሎ ታምኗል። ኢራን የዩራኒየም ክምችቷን እንደ ህልውና ዋስትና ስለምትመለከተው ደግሞ በሰላማዊ ድርድር አሳልፋ የመስጠት እድሏ እጅግ የተመናመነ ስለመሆኑ ይታመናል። በሌላ በኩል እስራኤል ዩራኒየሙ እስካለ ድረስ በማንኛውም ጊዜ ሊሰነዘርባት የሚችለውን የኒውክሌር አደጋ ይዛ ለመኖር ፍቃደኛ አይደለችም። ይህ ደግሞ ዜሮ ሳም ጌም ወደ መሆንና በዲፕሎማሲው መድረክ ላይ የሚገኙ አማራጮችንም እንዲማጦጡ እያደረገ ይገኛል። የአይዲኤፍ ባለስልጣናቱ ንግግር በተዘዋዋሪ መንገድ ዓለም አቀፉ ማህበረሰብ በኢራን ላይ የሚከተለው የማባበል ፖሊሲ ውጤት ካላመጣም እስራኤል ራሷን ለመከላከል ስትል የቀጠናውን ጸጥታ የሚቀየር እርምጃ ለመውሰድ መገደዷን ወይም እንደምትገደድ የሚያበስር ነው። የዚህ ጦርነት መዘዝ ግን ከእስራኤልና ከኢራን ድንበር አልፎ መሄዱ አይቀርም። ጦርነቱ ከተቀሰቀሰና እስራኤል የገለጸችው ስኬታማ የዩራኒየም ማስወገድ ግብ ማሳካት ከቻለች በመካከለኛው ምስራቅ ለበርካታ አስርት ዓመታት የሚቆይ አዲስ የጸጥታ መዋቅር ሊዘረጋ ይችላል። ነገር ግን ጥቃቱ ተፈጽሞ ዩራኒየሙ ሳይወገድ ቀረ ማለት ባለስልጣናቱ እንዳሉት ለእስራኤል ውድቀት ተብሎ የሚመዘገብና የእስራኤል ወታደራዊ ግርማ የሚያጠፋና የኢራን የቀጠናው ብቸኛ የበላይ ኃይል አድርጎ የሚሾም ነው የሚሆነው። ይህ ስጋት ደግሞ እስራኤልን ወደ ከፍተኛ የጦርነት ዝግጅትና ወደማይለወጥ አቋም እየገፋት ነው የሚገኘው። ስናጠቃልለው ግን የኢራን የኒውክሌር ፋይል አሁን የደረሰበት ደረጃ የቀይ መስመሮች መጣስ ሳይሆን የቀይ መስመሮች መጥፋት ነው። እስራኤል ውድቀት ብላ የፈረጀችው ሁኔታ እንዳይከሰት ለማድረግ የምትወስደው ማንኛውም እርምጃ የ21ኛው ክፍለ ዘመን ትልቁ ወታደራዊና ቴክኖሎጂያዊ ፍተሻ ይሆናል። የዓለም ሕዝብ ትኩረቱ በቴህራን ቤተ ሙከራዎች ውስጥ በተከማቸው ዩራኒየም ላይ ሆኗል። ምክንያቱ የነዛ ንጥረ ነገሮች እጣ ፈንታ በቀጣይ ዓመታት በመካከለኛው ምስራቅ ሰላም ይሰፍናል ወይስ ቀጠናው ወደ ከፋ ጦርነት ይገባል የሚለውን የሚወስን ስለሆነ ነው በማለት የዕለቱን የልዩ ጥንቅር ቆይታዬን እዚህ ጋር ቋጫለሁ። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዛችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዛ ድረስ በቸር ሰንብቱልኝ። ሰላም።